የሰው 10 ያገባል፣ እኛ በዳሩት እንቃጠላለን። አረ በዳዲ አደጋዲሽ አካፋና ዶማ ፈዩ ማለት እናንተ ቀልድ ነው መሰለኝ የያዛችሁት። ይብላኝ ለወለዳችሁ ያገባችሁ ይፈታችኋል። ካንተበራችሁ ነው የነበረኝ ነገራችሁ ምንም ካልተከራችሁ ምን አገባኝ ደንቆሮውላ። ዩናይትድ ተሸንፏል። ቤተሰብ ከውድድሩም ተሰናብቷል። እባካችሁ የአንድን ሰው ነፍስ ነገ ማየው አልመስል እያለኝ ነው። ቤተሰብ ነገ ማየው አልመስል እያለኝ ይቆረጣጥሙታል። ቤተሰብ ዳሎት የኔ አባት ለብራይተን ቀይ ማሊያ ለብሶ የተጫወተ ጀግና ነገ ይገሉታል። በአላህ እዛ አካባቢ ያላችሁ ሰዎች ወጣቶች ሰብሰብ በሉና ከሌላ ክለብ ተዋቅራችሁ ኮሚቴ አቋቁሙን አድኑት። ሁኔታቸው ያስፈራል። ሊቆለምሙት ነው። በሜዳችን ብራይተን ገርፎን ጥሎን ሄዷል። እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም። በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል። አራተኛው ጎል ሆነ። ማርቲኔዝ መገኘት ነበረበት። ዌልቤክ ያገባው ጎል ላይ ያ ቦታ የማ ቦታ ነው? እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው። we were shit እንደተለመደው ያሞሪ መባረረ እንደ ህይወት ዘመን ማለት ነው። ቁስል ታየዋለህ ብዬ ነበረ፣ እያየኸው ነው። አክተሩ ፍሌቸር ምንድነው የሚያሳይ? አንድ ሁለት ቲሙን ሁለቴ ቢመራው አንዳቻና አንድ ሽንፈት። እየው ምድር አሸርጋጅ የማንቸስተር ደጋፊ ሁላ ማለት ነው። እስኪ አሁን ተናገር፣ ውጣና ይሄ ነው በል። ይሄ ፈርጉሰን ራሱ በቃው በቃ። ከዚህ በላይ የሱ ታሪክ ቢበቃን ነው የሚሻለው። እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት? ነው የቦይሞን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ፣ አባረራችሁ። ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው። አባትሽ ነው ይውል በዓል እሑድ እየጠበቀ ልጥፍ ረግሽ በአባትሽ ነው። በቃ እመኑ። ነገሩ እናንተ ክለባችሁን ትታችሁታል። የጊዮኬሬሽ አለማግባት፣ የአርሰናል ሴት ፒስ እሱን ያስጨነቃችሁ ክለባችሁን ትታችሁታል። ከዛ ክለባችሁ ምን አደረገ? እናንተን ተዋችሁ። በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው። ትንሽ ረፍት አድርጉ ተብሎ ከአንዱ ተወራችኋል። ፕሪሚየር ሊግ ላይም ያው እንደ ቶፕ 10 ነው የተጫወታችሁ ያላችሁት። እሱ ላይ የምናያችሁ እኔ እግዚአብሔርን በጣም ያሳዘናችሁ። እኔ በእናንተ ቦታ እንደ አሰብኩት 2026 ማለት ነው። በቃ ምንም አይነት ዋንጫ እንደማትበሉ አረጋግጣችሁ ካሁኑ ምን አይነት ዩናይትድ ማለት ጉልቻ ቢለዋወጥ ነገሩ የሚባለው ይሄ እኮ ነው። ገና ውስጥ በጣም የሚቀረው ነገር አለ። እንዲሁ አጫወቱን ካያችሁት ማለት ዩናይትድ እግዚአብሔርን በጣም ብዙ የሚቀረው ነገር አለ። ብራይተን ሲጫወቱ እሺ፣ ሁለተኛው ኳስ ዌልቤክ ያገባ እሱ ሰውዬ ደግሞ 35 ዓመቱ ነው አሉ። እኔ እንደዚህ አይነት ኳስ እንዴት ደግሞ ኦፕን የሆነ ኳስ ነው በጣም ይገርመኝ። እንደዚህ እንዴት ትልቅ ቲም እንዴት እንደዚህ ነገር ትሰራለህ? ደግሞ ጭራሽ ሴስኮ ሲያገባ ማለት ነው ቢያንስ ካምባክ ላይ ያደርጉ ነው እንዴት ነው ምናምን ብዬ ብቻ ማለት ነው። እሺ ቢያንስ አርሰናል ላይ ብለው እኛ እንብለው። ስለዚህ ማለት ነው ቢያንስ ቀጣይ ሳምንት 3 ነጥቧን ስጡን። በቃ እሷን ብቻ ነው የምንፈልገው አሁን ሰላም። ከዛ ደግሞ ከአርሰናል ትጋጠማላችሁ፣ የዛኔ መገገም ነው። እስማ የሚያበሳጭ ሽንፈት ፋሚሊ 2-1 ሽንፈት ቀምሰናል። ግን የማይገባ ሽንፈት ረሄ ልጅ ሰዎች እንደ ቦታ እያዙ ሃላንድ እኮ እንደሱ አይዝም እኮ ሰዎች። የዛሬው ሽንፈት ተጠያቂ እኮ እሱ ነው። በቃ እነዛን ያገኛቸውን ኳሶች በቃ ብንጠቀም እናሸንፍ ነበርኩ በነበር በቃ ተለመደ። በርግጥ ግን ፍሌቸር የሚገርም ቡድን ነው የሰራው። የሚገርም ቡድን በቃ በሁለት ጨዋታ ነው ግን በቃ
ደፋር ያጠቃል። ትንሽ ፋይናል ሰርድ ላይ በቃ አጨራረስ ላይ ችግር አለብን እንጂ ዛሬ ውጤቱ ነው እንጂ የሚያስከፋው ሽንፈቱ ነው የሚያስከፋው እንጂ ፐርፎርማንሱ ያን ያህል አስከፋይ አልነበረም። ቀጣይ ደርቢ ጨዋታ ነው ያለብን። ልጆቹ በእርግጥ ይመለሳሉ። አሰልጣኙም ሹመት ሊኖር ይችላል። ፈለዋ ደግሞ ተቀይራ ገብታ በሁለት ቢጫ በቀይ ወጣች። ያው ሽንፈቱ ላይ ቀር እሷ በቀይ መውጣቱ ትንሽ ልጅ ስለሆነች ላትቋቋም ትችላለች እና በጣም እያለቀሰች ነበር ስትወጣ የነበረው እና ትንሽ እሷ የሆነ ድብርት ውስጥ ልገባ ትችላለች። አሪፍ ተስፋ ስታሳይ የነበረው ግን ሽንፈቱ አይገባም ነበር። ያው ዩናይትድ ፋሚሊ በርታ በሉ። ሽንፈት ያው ጥሩ የለውም ግን ፐርፎርማንሱ በጣም አሪፍ ነበር። ለማንኛውም አብሽሩ። እስቲ በጨዋታ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከምታችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አናዘር ዋን ከሌላ ቶርናመንት እርሊ ተሰናብተሻል። ቢያንስ እዚህ ታይም ብራይተን ነው ግሪምዝቢ አይደለም። ዘንድሮ ዋንጫ የለም። ገና ካሁኑ ከሁሉም ነገር ተሰናብተሻል። ለጤንነት ነው የምትጮች። ከሆን በኋላ ፎከስ ማድረግ የምትችይበት ቦታ አለ። ምን ላይ ነው? አርሰናል ላይ መቋጠር። ሙሉ ኤነርጂሽ ነው። ለምን ታባክኛለሽ? ተረዳሽኝ አይደል? እና አለመውረድ ላይ ፎከስ ማድረግ ይኖርብሻል። አለመውረድ ላይ ማለት ነው። ዳኒ ዌልባክ ሁሌ የአንቺ ተጫዋች አንቺ ላይ ማግባት ይመቸዋል። ሌሲ የሚባለው ይችላል፣ ፋውልም ይችላል፣ ፋስም ፋውልም ይችላል። ፒስ ነው። እኔ እኮ አንቺን ማብሸቅ እኮ ስልችት ብሎኛል። አቅለ መናገር ማለት ባታገቢ ኖሮ አባብልሽ ነበር። ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ። ገባሽ አይደለ? ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው። ከዛ በኋላ ግን ምን ጨመረባችሁ? ላለመውረድ መጫወትን። እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ። ብራይተን እኮ ውልዝ አይደለም። አይዞሽ ትርፌ፣ አይዞሽ ኖርምዬ ነው።